ማልጄ ተነሳው ዛሬ ላበጄ እንደገና ስንፍላን ጣጥዬ ድሌን ላገኝ ባጄ እንደገና ትናንት ወድቄያለሁ መከራ አደናቅፎ እንደገና ቀና እላለሁኝ ወዱዱ ደግፎ እንደገና። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? የማይመን ቤተሰብ ሰላም ነው? ደህና ናችሁ? አልሐምዱሊላህ። እንዴት ናችሁ እናንተ? ሰሞኑን እየመጣሁ ነው። እናንተ ግን ላይክ አታደርጉ ማለት ነው። ለማንኛውም ደስ እንዳላችሁ ደስ ካላችሁ ላይክ አድርጉ። እናንተ ማስገደድ አልችልም ማለት ነው። ዛሬም እንደዚህ ቀርጬ ያኖርኳቸውን ቪዲዮዎች ለእናንተ አንጥቻለሁ ማለት ነው። እንግዲህ እዚህ ቤት ብዙ ምግብ ነው የምሰራው። ስራዬ ምግብ ነው አስለን ሙሉ ስራዬ ምግብ መስራት ነው ማለት ነው። እና ቆይ ልንገራችሁ። ይሄ ደጃጅ ዶሮ ሳደር ነው። በዚህ ባሳየኋችሁ ቅመም ነው የለወስኩትኝ ማለት ነው። በዚህ በምታዩት ከሞን ፋብሪካ ላሙ ከሞን ፋብሪካ እና ክርኮም ከዛ ፍልፍል አስዋድ ነጭ እንትን ቀይ ሽንኩርት ማለት ነው። በዚህ ነው የለወስኩትኝ ዶሮ ማለት ነው። ከዛ ለውሽ እንደዚህ ያስቀመጥኩት። ከዛ በኋላ እንቁላልና ትንሽ ዘባዴ አርጌ በጥብጬ እዛ ውስጥ እየነከርኩኝ ዶሮውን። ከዛ ደግሞ ቦክስ ማጥ አለኝ ማለት ነው። ቦክስ ማጥ እዛ ላይ እንትን እያልኩኝ ከዛ ጠብሰዋለሁ ማለት ነው። ቺክን ፍራይድ ነው የሚባለው፣ እንደዛ ቺክን ፍራይድ ነው የሚባለው ስሙ ማለት ነው። እና በእንደዛ አርጌ ነው የሰራሁት። ከዚህ ጋር ደግሞ ሩዝ እንትን በረያኒ ማለት ነው። እንግዲህ አንድ አይነት ምግብ አሰራም እንደነገርኳቸው። ሰውየው ሩዝ ይፈልጋል፣ እነሱ ልጆቹ ደግሞ ሌላ ነገር ነው የሚፈልጉት ማለት ነው። እና ደግሞ ሰላጣም ይፈልጋል ሰውየው፣ ሩዝ ብቻውን አይፈልግም፣ ሰላጣ ግዴታ ነው። እና እንደዚህ እሰራለሁ እንጂ በእርግጥ ያን ያክል አይበሉም። ብታዋቸው ትንሽ ትንሽ ነው የሚበሉት ማለት ነው። በተለይ ሰውየው አይበላም፣ በቃ ማወፈር አይፈልግም፣ እንደዛ ነገር ነው። እና ለማንኛውም ማለት ነው ያው ይብዛ እንጂ እንትን ብዙ አይነት የሆነ እንጂ ትንሽ ትንሽ ነው የምሰራው፣ አብዝቼ አልሰራም። ያው ግን እንትኑ ድካሙ አንድ ነው፣ ትንሽ የሚሆን ብዙ የሚሆን አንድ ነው ድካሙ ማለት ነው። ማዘገጃጀቱ ምናምን ትንሽ እንትን ይላል፣ ጊዜ ይወስዳል። እና ለማንኛውም ያንን ቺክን ፍራይድን ጨርሼላችኋለሁ አይደል? እንደዛ አድርጋችሁ ለማንኛውም እንትን ማለት ትችላላችሁ ማለት ነው። ምርጥ ነው ያኔ ልክ እንደት ማለት ነው፣ እንደ በሮስቱ ማለት ነው። ቡና እያጠጣሁ ነው ጋይስ። እና ይሄን ይመስላል በረያኒው። ማሻላ መልኩ በጣም ነው የሚያምረው። እንግዲህ ሳቁላላ ምናምን ለመቀረጽ አልተመቸኝም። በረያኒውን ሳቁላላ መሀል ላይ ነው ከጨራረስኩ በኋላ ኢዳሙን ያሳየኋችሁ ማለት ነው። ምንድን ይባላል ይሄ ላዛኛ ልሰራ ነው እዚህ ጋር ማጉላላው ማለት ነው። ይሄንን ለልጆቹ ላዛኛ ለመስራት ነው። እና 17 ደቂቃ ቪዲዮ ነው። ብዙ ምግብ ነው። ወደ መጨረሻ ላይ ታውታል። እስከ ሁሉ ሙሉውን ካያችሁት ምርጥ ምግብ ይመጣላችኋል ማለት ነው። በእርግጥ ላዛኛ እኔ አልወድም፣ አይጣፍጥም። እንደ መኮረናው አይደለም ማለት ነው። በሽምል አሁን አለ አይደል? አሰራሩ ተመሳሳይ ነው በሽምል ጋር ማለት ነው። ግን በሽምል ይጣፍጣል መኮረናው ማለት ነው። ይሄ ላዛኛው ግን ሶሱ ምናምን ሳይሆን እንትኑ ራሱ ፓስታው ማለት ነው። የላዛኛ ፓስታ ጣዕም የለውም፣ አይጣፍጥም። እኔ ደስ አይለኝም ላዛኛ፣ ለምን እንደሆነ አላውቅም፣ አይጥመኝም ማለት ነው። ልጆቹ ደግሞ በፍቅር ነው የሚበሉት፣ ይወዱታል። እና የተለያዩ ቅመሞችን ተጠቀሙ። እንትን ደግሞ ካላችሁ በጣም አሪፍ ነው ሮዝመሪ። እኔ ሮዝመሪ ማለኝ፣ ሮዝመሪ ካላችሁ ጨምሩበት፣ ምርጥ ነው የሚሆነው። ሽታው ጣዕሙ አሪፍ ነው። እንግዲህ ሰዎች ነጭ ሽንኩርት ይወዳሉ። ሁሉም ምግብ ላይ ጨምሬ ነው የምሰራው። ደግሞ ያስፈልገዋል ምግቡ ሁሉ ማለት ነው። የምሰራው ሁሉ ያስፈልገዋል እና በጣም ነው የሚጥመው። ምግቡ እንደሚያስፈልገው እያወቁ እንዳጨምር የሚሉ ሰዎች አሉ። እነዚህ ግን እንደዛ አይሆንም። በቃ ያስፈልገዋል ብለሽ የምትሆን ሁሉ ንገሪኝ እናንጣ ነው የሚሉኝ ማለት ነው። ቅመም ከቃሪያ ውጭ ማለት ነው። ቃሪያ ግን አይፈልጉም። እና ጋይስ አሁን እንትን ምሳ ልሰራ ነው። ቶሎ ቶሎ ሪከርዱ እንዲያልቅልኝ ነበር ፈልገው። እዚህ ጋር ደግሞ የሁላችሁ ክፍታ ሰርቼ ማለት ነው። የሁላችሁ ያበደ ክፍታው በጣም ነው የሚጥመኝ ይሄ ክፍታዬ ማለት ነው። እኔም ከምሰራው የሚጥመኝ ይሄ ክፍታው። ከዛ መኮረናው በሽምል ነው። ዛሬ ብዙ ነገር አለ የምሰራው ማለት ነው። ይሄ መኮረና በሽምል ነው የምታዩት። በጣም ነው የሚጥመኝ ይሄ። ብዙ ነገር አለ የሚጥም ከእንትኑ ውጭ እንደነገርኳቸው በጣም ነው የምወደው፣ ከላዛኛ ውጭ ማለት ነው። ሁሉም ምግብ ይመቸኛል።
ይጣፍጠኛል። አያችሁት አበሳሰሉ እንዴት እንደሚያምር። በጣም ነው የሚያምረው ማለት ነው። መጣች እንግዲህ ተኮላተፈብኝ ማለት የበዛ ደግሞ እንትን ነው 30 ነው። ሰውየው የሚበላው ይሄንን ነው ሁልጊዜ ማለት ነው። ሁልጊዜ ይሄ ከሌለ ምግብ አይበላም እሱ። ሁልጊዜ ይሄንን መስራት አለብኝ። እዛ እንደዚህ ነጭ ሩዝ ለብቻ ነጭ ሩዝ በተለያየ አይነት ነው የምሰራው ማለት ነው። ክፍታ ከሰራ ነጭ ሩዝ ግዴታ ነው። እንዴት እንደሚያምር የምር ለውዝ ምናምን እንደዚህ ጨምሬበት በጣም ነው የሚያምረው። እች ልጅ ረበሸችኝ። በኩሽና መጥታ ትፈላተፍብኛለች። ደግሞ ማቋረጥ አልፈልግም፣ ምክንያቱም ስራ አለኝ፣ ስራ ልገባ ነው። ይኸውላችሁ ሌላኛው የምወደው ምግብ ይሄ ነው። በጣም ነው የምወደው ማለት ነው። እንዴት እንደሚጥም ማለት ነው። ይሄንን ታውቃላችሁ። ሰላጣ ዘባዲ እንደሚያምር አይበላም። ይሄ እንግዲህ ሌላ ቀን የሰራሁት ነው ማለት ነው። የዚህ ጋር ሌላ ቀን የሰራሁት ነው። ይሄ ውስጡ ዶሮ ነው ያለው በትልትላቁት። ይሄ ደግሞ ኩዳር ነው። ኩዳር ሙሰጋ ማለት ነው። ኩዳር ተባብሽ ምናምን ሙሰጋ ነው። በጣም ነው የሚጥመው ሙሰጋ። አሁን በጣም ነው የምወደው። እነሱ ወዱታል። ይሄ የሚያበደ ነው የምር በጣም ነው የሚጣፍጠው። ይሄ ለራሱ ማለት ነው። ውስጡ ዶሮውን የሰራሁት እንደ ሻወርማ ነው የሰራሁት፣ የዶሮ ማለት ነው። ያኔ ቅመሞቹ ምናምን የሻወርማ ቅመም ነው። ሁሉ ነገሩ እንደ ሻወርማ ነው ዶሮውን አድርጌ የሰራሁት፣ ግን በጣም ነው የሚጥመው ማለት ነው። በኩል ዝትልትላ እንደዛ አድርጌ ከስርም ለራሱ ቀይ ሶስ አለው። ሶስ ቀይ ለብቻ ሰርቼ ከስንያው ላይ ቀብቼዋለሁ ማለት ነው። አድርጌያለሁ። ይሄ ሶስ ያው የበሽመል ሶስ እንትን የላዛኛ ሶስ ነው። ተመልከቱ። ላዛኛው የምርጥ ነው። አይቆራረጥም፣ ምን አይልም። በጣም አሪፍ ላዛኛ ነው ይሄ ላዛኛ ማለት ነው። ነገር ግን ብቻው ያኔ አይጥምም። እኔ አይጥመኝም። በቃ ምርጥ ነው፣ ይመቻል ስትሰሩት፣ ግን አይጥመኝም እኔ እና ጋይስ ከዚህ በኋላ ያለውን ያላ እናንተ ራሳችሁ እኔ ለወጣ ነው እናንተ ተመልከቱ እስከ መጨረሻው። ላይክ ሰብስክራይብ ማድረጋችሁን አትርሱ። እባካችሁ አድርጉልኝ። ደህና ነው። ባይ ባይ።